ሰላም የተወደዳችሁ የጉብዝናዬ ቤተሰቦቼ እንደምን ሰነበታችሁልኝ? ይህ በጉጉት የምትጠብቁት ጉብዝናዬን የተሰኘው ሳምንታዊው የቴሌቪዥን ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ዛሬ ደግሞ እጅግ ደስ የሚል ቆይታ የምናደርግበት ጊዜ ይሆናል። ዛሬ የምናወራውም የምንወያየውም በሰሜን ኢትዮጵያ ስላለው የወንጌል እንቅስቃሴ ይሆናል። በዚህ ጉዳይ ላይ ደግሞ እንግዳ አድርጌ ደግሞ ያቀረብኩላችሁ እጅግ የተወደደና የተባረከ በዚህ ዘመን እግዚአብሔር አምላክ በረከትና ስጦታ አድርጎ የሰጠንን ወንጌላዊ አለምዬ አሰፋን ይሆናል ማለት ነው። ከሱ ጋር ድንቅ ቆይታ ነው የምናደርገው። የትም እንዳትሄዱ። ይህ ጉብዝናዬን ነው። ቀጥታ ወደ እንግዳዬ አልፋለሁ። አብራችሁኝ ነው። ወንጌላዊ አለምዬ እንኳን ደህና መጣልኝ። እንኳን ደህና ቆይ። እንዴት ነህ? እግዚአብሔር ይመስገን። እኔ እናቴ ታምራት ብላ ስም ያወጣችልኝ በ50 ዓመቷ ስለወለደችኝ ነው። አለምዬ የተባልከው ለምንድን ነው? አይ አለምዬ የተባለው ዓለም ከሚለው የመጣ እኔ ልክ ስወለድ ሀብታሞች ስለሆኑ ይሆናል ብዬ ነው የማስበው እንጂ ስሜ ሌላ ነው። ተው እንጂ ስውር ነው በጣም ብዙ በጣም። ስለዚህ ከዓለም ስለተመጣ ነው። ወደ ጌታ ስመጣ ደግሞ በጸጋው አረ በጸጋው እያልን ቀጥል። ልሽሮ ነው በአደባባይ። ጊዜው ደግሞ የጸጋ ዘመን ስለሆነ እግዚአብሔር የተባረከ ይሁን። ዛሬ እንግዲህ ስለሆንክ የጉብዝናዬን በጣም ደስተኛ ነኝ። ጌታን ባርካለሁ። በአንተ ውስጥ ስላለው ቅንነት፣ ለወንጌል ደግሞ ስላለህ ልብና መሰጠት፣ ለትውልድም ለቤተ ክርስቲያንም ያለህን ነገር አውቃለሁ እና በተወሰነ መንገድ ከዚህ አንጻር በሰሜን አቅጣጫ ደግሞ በተለይ ልናወራ ነው ዛሬ የተገናኘ ነው። እንደው አለምዬ ብዙ ጊዜ ያው እንደሚታወቀው ብዙ ሰው በተለይ ከአዲስ አበባም ሊሆን ይችላል ሌሎችም ስፍራዎች ላይም ከውጭውም ዓለማት ላይ ሰሜንን ለኢትዮጵያ የሚል ሞቶ ይዘው እንግዲህ እንደመፈክርም ተደርጎ ወንጌል ለመስራት ሲነሳሱ ታያልና ብዙዎቹ ስሙን ይዘው ይነሳሉ። ሰሜን ለኢትዮጵያ ይሉና ግን ስታክ ሲያርጉ ታያቸዋለህ፣ ሳይራመዱበት ሲቀሩ ታያቸዋለህ። ምንድነው ሰሜንን ለኢትዮጵያ እንዲሉ ያደረጋቸው ምክንያት ብለህ ታስባለህ? የመጀመሪያው እንግዲህ ያው ሰሜንን ለኢትዮጵያ የሚለው ነገር እያንዳንዱ ሰው ከራሱ ኢየሩሳሌም ነው የሚጀምረው። በነገራችን ላይ መጽሐፍ ቅዱስ በግልጽ የሚያስታውቀው ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ነው። እንደገና ደግሞ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በይሁዳ በሰማሪያ በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻ ነው የሚለው። ወንጌል ገደብ የለው። ወንጌል ድንበር ተሻጋሪ ነው። ለምነኝ አሕዛብን ለርስት ብዙዎቻችን ምንላት የምድርንም ዳርቻ ለግዛትህ እሰጣለሁ ያለው እግዚአብሔር እና ወንጌል የምንመሰክረው እስከ ዓለም ነው። የምትነሳው ግን ከራስ ኢየሩሳሌም። ለምሳሌ መጥምቁ ዮሐንስ በይሁዳ ምድረ በዳ ነው እየሰበከ የመጣ። ጌታ ኢየሱስ በየመንደሮቹ ይዞር ነበር እና አገልግሎት ከራእይ ነው የሚጀምረው። ራእይ መጽሐፍ ቅዱስ ውስጥ ነው ያለው። ለግለሰቦች ደግሞ ራእዩን ይሰጣል። አገልግሎት ከሸክም ነው የሚሰጠው። አሁን ለሰሜን ሸክም የሰጣቸው ሰዎች ነው። ሰሜን የሚለው ትርጉም ራሱን ይቻላል። ስለዚህ አገልግሎት የሚጀምረው ከራእይ ነው። ራእያችን ሰው ነው፣ ግን ቦታን ይሰጣል። ለምሳሌ ለእስራኤል የሚጸልዩ ሰዎች አሉ። 24 ሰዓት የሚጸልዩ ሰዎች አሉ ለእስራኤል ብቻ። እንደገና ደግሞ ለተለያዩ ቦታዎች የተለያየ የሚጸልዩ፣ ለኤርትራ የሚጸልዩ ሰዎች አሉ። ምንድነው የሚሆነው? ራእይ ሲሰጥህ ነው። ስፔሲፊክ ይሆንና ቅድም እንዳልነው ከዓለም ክፍል የተወሰነው ይሆንና እና እኔ ምናልባት ከራሴ ብነሳ ሰሜንን ለኢየሱስ ብለን ስንል እንዳልኩ ትርጉም ላይ እንመጣበታለን። የጀመርኩት አዲስ አበባ ነው ከራሴ ኢየሩሳሌም 86 ነው። ሙሉ ወንጌል ላምበረት በጣም ብዙ ቸርቾችን የወለደች ላምበረት ነች። እንግዲህ ከላምበረት አቅም ግንባታ እንደዚህ እያለ መሪ እንደዚህ እያለ አሁን ያለው ሰሚት አጥቢያ ነው በሙሉ ወንጌል ቤተክርስቲያን። እና ከዛ በኋላ የዛሬ 15 ዓመት እግዚአብሔር አንድ ነገር ተናገረኝ። ሰሜንን ለኢየሱስ አንዳንዴ ቋንቋውን ላታውቀው ትችላለህ፣ እንደ ሕዝቅኤል ማለት ነው። እና ቋንቋውን አላውቅም ጌታ ሆይ እግዚአብሔር ራእይ ለማን እንደሚሰጥ ምን እንደሚሰጥ አታውቀው፣ ግን ራሱን ታምኖ ራእይ ይሰጣል። እኔ እንግዲህ አሁን ቅድም ከጠየቀኝ ጥያቄ አኳያ አንዳንዶች ሸክም ነው። ከሸክም ያልጀመረ አገልግሎት እንደሚባለው ፍቅር ነው፣ ቅናት ነው። ለዛ ህዝብም ያለ ፍቅር ነው። እኔ አሁን በደንብ መታወቅ ያለበት ለዛ ለሰሜን ህዝብ ያለ ፍቅር ነው። ዋጋ እኮ ነው የሚያስከፍለው። በነገራችን ላይ ምናልባት የምታገኘው አክሊል ሊሆን ይችላል፣ ግን ዋጋ ያስከፍላል። አይደለም እዛ ሩቅ ያለው ቦታ አጠገብ እንኳን ያለው ነገር ኮንፈርት ዞን ማንም ሰው ይመርጣል።
ግን ራእይ ይሰጣል እግዚአብሔር፣ ሸክም ይሰጣል። ሲሰጥህ ከሸክም ጋር እግዚአብሔር የሚሰራው ስራ ነው። እነ ጳውሎስ ስለ እስራኤል ልመና እንዲድኑ ነዋል። እንዲያውም ምን ይላል? ህመም አለብኝ፣ የማያቋርጥ ጭንቀት አለብኝ በልቤ ማለት ታሟል ሰውየው። ህልም ደግሞ ራእይ ደግሞ እንድትታመም ነው የሚያደርግ ስለዛ አካባቢ። ግን እግዚአብሔር ስራውን የሚሰራበት የመጀመሪያው ነገር ሸክም፣ ቅናት እና ራእይ ነው። ስለዚህ እኔ አንዱ ራእይ ነው ብዬ አስባለሁ። ሌላኛው በደንብ መታወቅ ያለበት ዛሬ እንደው በዚህ አጋጣሚ የሚሰሙንም ሰዎች አንዳንዴ ፖለቲሳይዝድ ይደረጋል። ሰሜን ማለት በደንብ መተርጎም አለበት። መጽሐፍ ቅዱሳዊ ነው። እግዚአብሔር ለአብርሃም ያለው ሰሜንን እስከ ሰሜን እስከ ምድር ዳርቻ ደቡብን፣ ምዕራብን፣ ምስራቅን ብሎ አራቱንም የነገረው ለአብርሃም። እንደዛ ሲነግረው ዘርህ እስከ ምድር ዳር ድረስ ብሎ አሕዛብ ባንተ ይባረካሉ። ይህም ገላትያ ላይ ይሄ የአብርሃም መባረክ ወንጌል እንደሆነ ታየዋል። ባንተ ይባረካሉና ብሎ ወንጌልን ለአብርሃም ሰበከ ተብሎ የመጀመሪያው ወንጌል ሰባኪ እግዚአብሔር እንደሆነ ታያለ። ስለዚህ አሁን ሰሜን ስንል ፖለቲካል ሰሜን አይደለም። በጣም አንዳንዴ ውስጥም ሆነ ሰሜን ስትል አንዳንድ ሰው ቆም ይላል። ኢየሱስ ስትል ቆም ይላል። በነገራችን ላይ ሰሜንን ለወንጌል ወይም ሰሜንን ለኢየሱስ ነው የሚለው። አሁን ሰሜን የሚለውን ነገር ነው ሰዎች ከትርጉም ነው የሚጀምረው እኮ። ስለዚህ ሰሜን የሚለው ነገር አሁን እኛ ካለንበት ከዚህ ከአዲስ አበባ ወደ ሰሜን ያለው ማለት ነው። ስለዚህ ሰሜን ኢትዮጵያን፣ ሰሜን አፍሪካንም ያጠቃልላል። አንዳንዴ እንደውም እንደ እንትኑ ሆኖ ስታይ አሁን ደቡብ አፍሪካ ሲባል ወንጌል ወደ አእምሮ ይመጣል። ሰሜን አፍሪካ ሲባል ግን አሁን ደቡብ ኢትዮጵያ ስትሄድ ደቡብ ስታይና ሰሜን ስታይ ከወንጌል አኳያል። ስለዚህ አሁን እኛ ፖለቲካል ሰሜን አይደለም። ፖለቲካል ሰሜን የሚባላል ወይ? አዋል መጽሐፍ ቅዱሳዊ ሰሜን የሚባላል። ምን ማለት ነው? ለሰዎች እንዲገባ ፖለቲካል ኢትዮጵያና ፖለቲካል ሰሜን የሚባላል ወይም ፖለቲካል ኢትዮጵያና ቢብሊካል ኢትዮጵያ። ቢብሊካል ኢትዮጵያ መጽሐፍ ቅዱሳዊ ኢትዮጵያ ይች አይደለችም። መጽሐፍ ቅዱሳዊ ኢትዮጵያ ብዙ ነበሩ። አሁን መጥራቱ አስፈላጊ ስለ አይደለም። አሁን ያለችውስ ፖለቲካል ኢትዮጵያ ነች። አሁን ሰሜን ሲባል ፖለቲካል ሰሜን ነው። እኛ እያልን ያለነው ወንጌልን ለሰሜን ስንል ወንጌል ምን እንደሆነ መጣበታለሁ። ሰሜን ማለት ግን አሁን እኛ ካለንበት ይዞ እስከ ሰሜን ማለት ነው። ኢራቅም ኢራንም ሰሜን ነው። ኤርትራም ሰሜን ነው። አፋርም ሰሜን ነው። ትግራይም ሰሜን ነው። ጎጃምም ሰሜን ነው። ህንድ ሰሜን ነው። ቻይና ሰሜን ነው። ኢራቅና ኢራን ሰሜን ናቸው። ስለዚህ አሁን ፖለቲካል ሰሜን ሳይሆን ቢብሊካል ሰሜን ሲባል እስከ ሰሜን ተስፋፋለ፣ ሰሜንንም አምጣለዋለሁ ሲል ሰሜን ከ100 ጊዜ በላይ ተጽፏል በመጽሐፍ ቅዱስ። ስለዚህ አሁን የምናወራው ከዚህ በኋላም ሰዎች ምን እንዲገነዘቡት እኛም የምንለው ሰሜን ኢትዮጵያን ሳይሆን ብቻ ሳይሆን ሰሜን ኢትዮጵያን፣ ሰሜን አፍሪካን፣ ሰሜን አውሮፓን የሚያጠቃልላል ማለት ነው። ስለዚህ ሰሜን ስንል ብዙ ነገር የሚያጠቃልል ማለት ነው። ለወንጌል ስንል ግን ምናልባት በዛው ታዲያ ሰሜንን ለወንጌል አሁን ሰሜን የሚለው ነገር ካስማማን ከምድር ወገብ በላይ ያለው አሁን እኛ ካለንበት በላይ ከሆነው እሱ ከተስማማን ለወንጌል ማለትም ማለት ወንጌል ማለት ዩአንጌሊዮን ከሚል የመጣ ነው። ብዙ ሰው ትርጉሙን ያውቀዋል። ተግባራዊ ያደርገዋል ወይ? አሁን ምኞታችን እሱ ዩአንጌሊዮን ከሚል የመጣ የምስራች ቃል የድል አዋጅ ማለት ነው። ይሄንን ለሰሜን ማለት ነው። ሲጀመር ሰሜን የእግዚአብሔር እኮ ነው። ምድርና ሞላዋ የማን ናት? የእግዚአብሔር ናት። የሰሜን ባለቤት ማን ነው? እግዚአብሔር እኮ ነው። በአዲስ ኪዳን ኢየሱስ ክርስቶስ ጌታ ነው። የጌታን ስም የሚጠራ ይድናል። ጌታ የተባለው ሁሉ በብሉይ ኪዳን እግዚአብሔር እንደሆነ መጽሐፍ ቅዱስ ይናገራል። አሁን ወንጌልን ለሰሜን ስንል ምን ማለታችን ነው? ወንጌል ይሄ ትርጉሙ የምስራችሁን እንጂ የአንድን ሰው የሞት ዕጣ ፈንታ ታሚ እኔ አሁን ሁሌ ምንድን ነው የሚቸግርህ ብለህ ካልከኝ መንፈስ ቅዱስ ካላብራራው በስተቀር ስለ ሲኦል መተንተን ማንም ሰው አይችልም እስካሁን። ስለ መንግስተ ሰማይ መተንተን ማንም ሰው በዓለም ላይ እስካሁን አልቻለም። እንዲያው ምን ይባላል? ውቅያኖስ ሁሉ ቀለም ቢሆን ዛፍ ሁሉ እስክርቢቶ ቢሆንና ተጣምረው መጻፍ ቢጀምሩ መንግስተ ሰማይን መግለጥ አይችልም። ስለዚህ ምን እያልን ነው? ወንጌል ለሰሜን ስንል መንግስተ ሰማይን ለሰሜን እያልን ነው። ሰው ቢገባውም ባይገባው አሁን ይሄ ነው መታወቅና መተንተን ያለበት። ባለቤቱን ካልናቁ አይነቀጥ፣ አጥሩን አይነቀጥቁን። ወንጌል የእግዚአብሔር ነው። ወንጌል የመንግስቱ ወንጌል ሲል ታውቃለህ።
ለእግዚአብሔር ወንጌል ተለየ ነው። ወንጌል የእግዚአብሔር ነው። አሁን የእግዚአብሔርን ወንጌል እግዚአብሔርን ለሰሜን ይላል። ወንጌል የአንድን ሰው የሞት ዕጣ ፈንታ በህይወት ዕጣ ፈንታ የሚቀይር ወንጌል ማለት አዲስ ፍጥረት የሚያደርግ ነው። ከኩነኔ ነፃ የሚያወጣ የእግዚአብሔር ልጅ የማድረግ ስልጣን አለው። ይሄ መዳን የሚባለው ማቶ። ስለዚህ እሱ ነው። ለአንተ ደግሞ ወንጌል ምንድነው ብለህ ካልከኝ፣ ምክንያቱም ይሄንን ወንጌል ነው። ይሄ የገባው ሰው የተባለለት ይቀበላል። ሰራተኛው ሰው ደግሞ በፓሽን ይሰራል፣ በፍቅር ይሰራል፣ በሸክም ይሰራል። ወንጌል ለአንተ ደግሞ ምንድነው ካልከኝ፣ ወንጌል ለኔ መገለጥ ነው። አጠገብ ተሰውሮ የነበረ ከዘላለም ዘመናት ተሰውሮ የነበረ ነው የሚለው ኢየሱስ ክርስቶስ። ልክ ስትባንን ከኔ ወዲያ ላሳር የሚል የነበረ ሰው፣ ተከኑበት የነበረ ሰው ልክ ሲገለጥለትና ኢየሱስ ሲያቀው በቋንቋ ሊገለጽ የማይችል ነገር። ስለዚህ ወንጌል መገለጥ ነው። አሁን አንዱ ወንጌል ለዛ ምድር እንዲገለጥ ከአስተዋዮችና ከጥበበኞች ሰውረህ ለሕፃናት ስለገለጥክላቸው ታሜ ለአንተና ለሚሰሙን ሰዎች እግዚአብሔር ገልጦልን ነው እንዲህ የምንሆነው። ወንጌል ብርሃን ነው። በጨለማ የሄደ ህዝብ ብርሃን አየ አይደል የተባለው። ወንጌል የእግዚአብሔር እርዳታ ነው። በተወደደ ቀን ሰማሁ፣ በመዳን ቀን ረዳሁ ይላል። ወንጌል እግዚአብሔር እርዳታ። ወንጌል ታሜ የልብ መነካት ነው። ልባቸው ተነካና እንኪያ ምን እናድርጋሉ ይላል። ልብ ካልተነካ በምንም ተአምር ስትደክም ታድራለህ። ልክ ነው። መገለጥ ደግሞ በእግዚአብሔር ቃል ነው። ያንን የእግዚአብሔርን ቃል ኢየሱስ ክርስቶስን ነው ለሰሜን ብለን የምንለው። ስለዚህ ወንጌል መገለጥ ነው። ወንጌል ብርሃን ነው። ወንጌል የልብ መነካት ነው። ወንጌል ምሪት ነው። እኔ አሁን ጥማትና ምኞትህ ምጥህ ምንድነው? ስዕልህ ምንድነው? ለገላትያ ሰዎች እንደዛ አይደል ያላቸው? ስዕልህ ምንድነው? ምጥህ ምንድነው ብለህ ብትለኝ ወንጌል ለሰዎች እንዲገለጥ። እግዚአብሔር አምላክ ይባርክ። ድንቅ ነው። ወንጌል ላይ እንደው ሰፊ ሀሳቦችን የሰሜን አረዳድ የተለያየ ስለሆነ በሰዎች እይታ ውስጥ ያለው ነገር ስላለ በተረዳህበት በደረስክበት እውነት ሰሜንን የገለጥክበት መንገድ በጣም ደስ ይላል። ደግሞም ሰፊ እንደሆነ ግልጽ ነው። ቀጣይ ሀሳቦችን እንድናነሳም ስለፈለኩ ነው። እንግዲህ አሁን የኢትዮጵያ እንግዲህ የሰሜን ክፍል ላይ ነው ፎከስ የምናደርገው እና እኛ ደግሞ በሰሜኑ አቅጣጫ በኢትዮጵያ እንግዲህ ሰሜኑ አቅጣጫ ላይ የወንጌል እንቅስቃሴ ቻሌንጅ እንደሆነ ይታሰባል። ደግሞ ብዙ ሰዎች ተነስተው ባይሄዱም ተነስተው ደግሞ የሚሄዱም አሉ፣ እየገቡ እየሰሩም ያሉ አሉ። እዚህ ሆነው ደግሞ ሲሪየስሊ የሚጸልዩ ሰዎች አሉና ይህ ረዥም ጊዜ ፕሮሰስ የሆነ የመጣ ጉዳይ ነው። ታዲያ ከሚሰራው ከሚጸልየው ከሚሄዱትም ሰዎች አንጻር የወንጌል እንቅስቃሴ በሰሜኑ ክፍል ላይ ተጽዕኖ አምጥቷል ተብሎ ይታሰባል ወይ? ቀድሞ ከሚታየው ነገር አንጻር አሁን ላይ ያለውን ነገር እንዴት ታየዋለህ? ስራው እግዚአብሔር ስለሆነ ተጽዕኖ ያመጣል። በነገራችን ላይ የወንጌል ጉዳይ የሶስት ባለቤት ውጤት ነው። የእግዚአብሔር ነው። ልጁን ከመስጠት ጀምሮ ለወኔ ያላረኩት ምን ነገር አለ እንዳለ እግዚአብሔር ያላደረገው ነገር የለም። በኋላ ከምናወራው ኢሹ ጋር አንስተን የእግዚአብሔር ድርሻ፣ የወልድ የመንፈስ ቅዱስ የሰው ድርሻ ብለን እናየዋል። ነገር ግን ተጽዕኖ ከማምጣት አኳያ ወንጌል የእግዚአብሔር ድርሻ ነው። የሚድነው ሰው ድርሻ ነው። የሚድኑ ሰዎች አሉኝና ዝም አትበል ተናገር አለ። የሚገርመው በዘመናት ወንጌል እየተሰራል። ይልቁንም አሁን ወንጌል እየተሰራል። ለምን ብለህ ብትል ብቻውን ተአምራት የሚያደርግ የገዛ ክንዱ መድኃኒት አመጣለት የተባለ በኃይል ችሎት ከፍ ያለውን የሚያደርግ እግዚአብሔር ነው። የእሱ የሆኑትን ያውቃላ። የሚድነው ሰው ደግሞ ይጣማል፣ ይራባል። አሁን አብዛኛው ነገር እያየው ነው። ምርጫ የለም። ካንተ ወደ ማን እንሄዳለን እንዳሉ ሌላ ምርጫ የለም። ሶስተኛው የአገልጋዩ ድርሻ። አገልግሎት ጋር ስትመጣ ቅድም እንዳልኩ የዛሬ 15 ዓመት እግዚአብሔር ሲናገረኝ እንዴት ነው የምሰራው ብዬ አልኩ። አንዳንዴ ራእዩ ቀስ እያለ ነው የሚመጣው። እግዚአብሔር ሰዎችን ይሰጥሃል። ወንጌል በኔትወርክ ነው የሚሰራው ታሚ፣ በቀጥታና በተዘዋሪ ነው የሚሰራው። ለምሳሌ በቀጥታ አገልጋይ ከዚህ ሄዶ በቀጥታ የወንጌል አዝመራ ተሳታፊ ላይሆን ይችላል። የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ ሄዶ ትግራይ ወይም ደግሞ ኤርትራ ወይም ደግሞ ቅድም እንዳልናቸው ሰሜን አፍሪካ ሄዶ ላያገለግል ይችላል። አሁን ከዘመኑ ማኮይ ለምሳሌ ሚዲያ፣ አሁን ይሄ ሚዲያ በዓለም ላይ ነው። ይሄ ሚዲያ የወንጌል እግር ነው። ይሄ ሚዲያ አሁን እያገለገለ ነው። አየኸው? በተዘዋዋሪ ለምሳሌ በጸሎት የመከሩን ጌታ ሰራተኞች ላክ ብለህ ጸለይክ ማለት የመከሩ ጌታ እግዚአብሔር ሰራተኞች እንዴት እንደሚልክ ያውቅበታል። አየኸው? በተዘዋዋሪ ገንዘብ ስትልክ ፋይናንስ ለትክክለኛ ቦታ ለሚል በትክክለኛ ቦታ ለሚውል ገንዘብ ስትሰጥ ገንዘብ እግር ነው፣ ጸሎት እግር ነው፣ ሚዲያ እግር ነው። አየኸው? በቀጥታ ደግሞ እዛ የሚሰሩት ለምሳሌ እዛ ጉልበቱ አላቸው። ሰሜን ውስጥ ጉልበቱ አለ።
ጊዜው አላቸው፣ ጉልበት አላቸው፣ ጊዜ አላቸው፣ ስራውን መስራት ይችላሉ። ችግሩ ምንድነው ብለህ ስትለኝ ፋይናንስ ነው። አየኸው? ስለዚህ ተጽዕኖ እያመጣ ነው ብለህ ብትለኝ ለእግዚአብሔር ሁሉ ጊዜ የስራ ጊዜ ስለሆነ እግዚአብሔር በስራ ላይ ስለሆነ በደንብ ተጽዕኖ እየመጣ ነው። ጌታ የተባረከው። ምክንያቱም እውነት ነው እግዚአብሔር አምላክ አገልጋዮቹንም ሲልክ ሲያነሳሳም ልባቸውንም ሲነካ ስለ ሰሜን እንዲያስቡም ሸክምም ሲያስቀምጥባቸው እንዲሁ እንደማይመለሱ እንዲሁ ነገሩ ደግሞ የሆነ ነገር ሳይነካካው አይቀርም። ዞሮ ዞሮ ይታወቃል። ምንም ይሁን ምንም የወንጌሉ እውነት ሲነገር ዘር ስለሆነ መብቀሉ እንደማይቀር ይታመናል። እንደው ወንጌል ያለምዬ አንተ ያለው ሆነ አዲስ አበባ ነው። አዲስ አበባ ሆነ በሰሜን እንቅስቃሴ ላይ ከአዲስ አበባ ላይ የምትሰሯቸው ስራዎች አሉ። እዚህ ሰርታችሁ ወደዛ ወደ ሰሜኑ ክፍል ላይ የምታደርጓቸው እንቅስቃሴዎች አሉና በዋናነት እነ ወንጌላዊ ዓለምዬ አሰፋ ምን እየሰሩ ነው በሰሜን እንቅስቃሴ ላይ አዲስ አበባ? እኔ አሁን ኒዳስ ስምንት አይደለ? ስራው እዛ አለ፣ ሰራተኛው እዚህ አለ። አዲስ አበባ በተለይ የአገልጋይ ክምችት አለ። የፋይናንስ ችግር የለም፣ ያው የለም ስግል ብዙ ነገር አለ። ለሁለንተናዊ ችግር ሁለንተናዊ መፍትሄ በሚል ነው። መጀመሪያ ከችግሮቹ ነው የምንነሳው። ምንድነው ስራው? ከሰራተኞቹ ይልቅ ስራው ምንድነው? ችግሩ ምንድነው? አሁን እዛ የሚገርምህ አሁን ሰሜን ሲባል ትልቁ ችግር መጽሐፍ ቅዱስ ላይ የምንሰራውን በዛው አጋጣሚ ልስራ ነው። ተመልካቾቻችንም ሲያደምጡ ምንድነው የሚሰራው? አሁን ሰሜን አንድ ሰው መስራት ቢፈልግ ምንድነው የሚሰራው? ግልጽና ግልጽ የሆነ ነገር ጌታ ኢየሱስ ማቴዎስ 5:34 ላይ በጎቹና ፍየሎቹን በጎቹን በቀኙ ኑ እናንተ አባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁ መንግስቱ ረሱ ይላቸዋል። ይሄን ሲል እንዲሁ አይደለም፣ የበግ ባህሪ እንዳለ ሆኖ ፍየሎቹን በግራ እናንተ እርጉማን ለሰይጣን ተዘጋጀው ሂዱ ብሎ ሲላቸው እንዲሁ አይደለም። አንዳንድ ሰዎች እንደውም ይሄንን ዶክትሪን ሁሉ ይሰሩበታል። ምንድነው እዛ ጋር ያላቸው? ተርቤ አላበላችሁኝም፣ የተራበ አለ ሚንስ ሁለንተናዊ አገልግሎት ነው ባጭር ቃል። ሰው ዳይኮቶመስ ትራይኮቶመስ ይሉታል አንዳንዶቹ። ትራይኮቶመስ ነው፣ ሶስት ማንነት አለ፣ መንፈስ ነፍስና ስጋ ነው። ወንጌል ለነፍስ ነው፣ ምግብ ለሆድ ነው። ስለዚህ ልብስ፣ ጫማ ለአንድ ሰው ሁለንተናዊ አገልግሎት ነው። ሆሊስቲክ ሚኒስትሪ ይሉታል አንዳንዶቹ እንደው። ስለዚህ እንዲህ አላቸው፣ ተርቤ አላበላችሁኝ። አሁን እንደው ምን እናነሳው ትልቁም ዓላማ ሰዎች ራሳቸውን በዛ ቦታ አድርገው እንዲያዩ። አሁን ይሄን ያለው ይሄ ሰው አይደለም፣ አንተ አይደለም፣ መጽሐፍ ቅዱስ በቂ ነው። አሁን ለዚህ ዘመን መነሳት ተርቤ አላበላችሁኝም፣ የተራበ ሰው አለ። ረሃብ ቢልህ ረሃብ አይደለም፣ አንድ አባባል አለ። እኔ አሁን ይቸግረኛል በቋንቋ ለመግለጽ። በረሃብ አለንጋ እየተገረፉ የሚባል ነገር አለ። አለንጋ ነው ረሃብ፣ ይገርፋል። እስቲ አሁን ሞክረው ከጾምና ከጸሎት ውጭ ተራብና ተርቤ አላበላችሁኝም አለ። ስለዚህ የተራባለ የሚያበሉ ሰዎች ያስፈልጋል። ተጠምቼ አላጠጣችሁኝም፣ ጥማት አለ። ታርዤ አላለበሳችሁኝም፣ ስለዚህ የታረዘ ሰው አለ። ይህን እያለ ያለው ጌታ ኢየሱስ ነው። የታረዘ ሰው አለ። ምን ያስፈልጋል? ለተመልካቾችን ልብስ ያስፈልጋል። እንዴት የሚሄድ ድልድይ አለ እዚህ፣ ማዕከል አለ እዚህ። አንዱ ለምሳሌ ሚዲያዎች ትልቅ አስተዋጽኦ አላቸው። በኋላ ወደ ጥሪው እንመጣለን። ግን ልብስ ያስፈልጋል። ታርዤ ምን አላላችሁኝም፣ አላለበሳችሁኝ፣ ታምሜ አልጠየቃችሁኝም ይላል። ህመም አለ፣ ሆስፒታል አለ። አንዱ አገልግሎት አሁን ከግሬት ኮሚሽንም ጋር በለው ከማንኞቹም ጋር ከብዙ አገልግሎት ጋር እንግዲህ 32 ዓመት ሆነኝ ጌታ ረድቶኝ ማለት ነው። በሙሉ ወንጌልም በአብያተ ክርስቲያናት እና አንዱ አገልግሎት የሆስፒታል አገልግሎት ነው። ስለዚህ የታመመ ሰው እዛ አለ። የተራበ ብቻ አይደለም ምግብ የሚፈልግ፣ የታረዘ ብቻ አይደለም ልብስ የሚፈልግ፣ የታመማን ጠያቂ የሚፈልግ ሆስፒታል አለ። የታመማን እሱ ብቻ አይደለም። ታስሬ አልጠየቃችሁኝም አላላቸው። ቆጠርክ አሁን 6 አለ። እንግዲህ ሆኛ አልተቀበላችሁኝም ማለት። ስለዚህ የእስር ቤት አገልግሎት አለ፣ ታስሬ አልጠየቃችሁኝም። የሆስፒታል አገልግሎት አለ፣ ታምሜ አልጠየቃችሁኝም። ተርቤ አላበላችሁኝም፣ ታርዤ አላለበሳችሁኝም። ያዕቆብ ላይ ስትሄድ 1:27 ደግሞ እውነተኛ አምልኮ ይሄ ነው ይልና ወላጅ የሌላቸው ልጆችን መጠየቅ ይላል። አሁን እዛ ወላጅ አልባ ልጆች አሉ። ወላጅ አልባ
የተረሳ ነው፣ ትኩረት የሚፈልግ ነው። እዚህ ብዙ ጊዜ ኢንተርቪው ስታደርግ ታውቀዋለህ። ምንም እኮ በአይነ ህሊና አሁን መሄድ እኮ ነው። ወላጅ አልባ ማለት ቀላል አይደለም። ወላጅ አልባ ብቻ ሳይሆን ልጅ አልባ ሰዎች አሉ። ምክንያቱም ችግሮች ሲመጡ የችግሮቹ ምክንያትና መፍትሄውንም እመጣበታለሁ፣ በጣም ወሳኝ ነገር ስለሆነ። ስለዚህ ያዕቆብ 1:27 ላይ ስትሄድ ልጅ የሌላ ወላጅ አልባ ልጆች አሉ። 7 አትልም። ወደ እስራኤል ስትሄድ ደግሞ እግዚአብሔር ራሱ ሰው ሳይሆን እግዚአብሔር ያለው ነው። ምክንያቱም መጽሐፍ ቅዱስ መነሻችን ስለሆነ ነው። እስራኤላውያን በምርኮ ሀገር እያሉ ሙሴ እስኪነሳ ድረስ የሕዝቤን ጩኸት፣ መከራ፣ ስቃያቸውን አውቄአለሁ አለ። ማነው ይሄን ያለው? እግዚአብሔር። ያ መከራ፣ ያ ስቃይ፣ ያ ግፍ አለ አሁን። ስለ ችግረኞች ጩኸት አሁን እነሳለሁ፣ ስለ ድሆች መከራ አሁን እነሳለሁ። ጩኸት አለ፣ መከራ አለ ማለት ነው። ወደ መፍትሄው ስትመጣ ደግሞ እግዚአብሔር እንዴት እንደሚገለጥ ያሳያል። እንደው አንዳንዴ እግዚአብሔር ሁሉም ያሳዝን ይመስልሃል። አሁን ይሄን የምለው እንደው ቢሰማን ነው እንደ ባለ አእምሮ። የኔ ቤት ፈርሶ ሳለ አለ እግዚአብሔር። የእግዚአብሔር ቤት እንዴት ነው የሚፈርሰው? ንገረኝ እስኪ። ማነው የእግዚአብሔር ቤት? በብሉይ ኪዳን ጣራና ግድግዳ ነው። አዲስ ኪዳን ጋር ስትመጣ ደግሞ ሰው ነው። ስለዚህ ሁለቱም እየፈረሰ ነው። አሁን መጠለያ የሚያስፈልጋል ማለት ነው። ቅድም ካልኩ ውጭ የኔ ቤት ፈርሶ እናንተ በተሸላለመ ቤት ቁጭ ብላችሁ ማለታችሁ ትክክል ነው። ዘራችሁ፣ በላችሁ፣ አልጠገባችሁም፣ ጠጣችሁ፣ ኪስ አስቀመጥ ባዶ ይልና ስለዚህ ከዚህ ቀን ጀምሮ ወደ ተራራ ውጡ፣ እንጨቱን ማምጡ፣ ቤቱንም ስሩን የምመሰገናለን። ቤት ፈርሷል ማለት ነው በአጭር ቋንቋ። ሰው ቤተሰብ ተበትኗል ማለት ነው በአጭር ቋንቋ። ስለዚህ አዲስ ኪዳን ጋር ደግሞ ስትመጣ ልጨምርልህ። በነ ጳውሎስ ዘመን በርናባስ ነቢይ ነው። አጋቦስ ወሰድና መታጠቂያውን የዚህን መታጠቂያ ባለቤት እስራት ይጠብቀዋል ይለኛል አለው። ጳውሎስን ይመስለኛል። ከዛ አለው በዓለም ላይ ረሃብ ሊሆን እንዳለ አመለከተ ይላል። የት? አዲስ ኪዳን ላይ የዛሬ 2000 ዓመት በዓለም ላይ ረሃብ አለ። ያ ረሃብ አሁን አለ። አየኸው? ስለዚህ እነኚህ ሁሉ ችግሮች አሉ። አሁን ሽማግሌዎች አሉ፣ አሮጊቶች አሉ፣ ስደተኞች አሉ፣ አገልጋይ ጨምሮ እያንዳንዱ ችግር አሁን በመጽሐፍ ቅዱስ ውስጥ ያለው ችግር በዚህ ዘመን ማለት። ስለዚህ አሁን እናንተ እዚህ ሆናችሁ እየሰራችሁ ያለው ስራ በዋናነት ምንድነው? አዲስ አበባ ሆናችሁ ሰሜን ላይ የምታደርጉት ነገር የሚል ሐሳብ አንሳለሁ። ምናልባት አሁን የትሪኒቲ ሚሽን ፎር ዘ ሌስ ሶሳይቲ የሚል ልብስ፣ ትራንስፖርት ሳይቀር በወረዳ ደረጃ ትራክት እሱን ይሰጣል እና ሀብታም የሚባሉ ሌላ ጋፕስ ሚኒስትሪ አሁን በዚሁ አጋጣሚ ፓስተር ዳንኤል ዋለልኝ ሊሰሙንም ስለሚችሉ ማለት ነው። እሱ አሁን ስልጠና ሳይቀር የምንሰራው ስራ ምንድነው አይደል ያልከኝ? አንዱ ሰዎችን እናመጣለን፣ ወደዚህ አገልጋዮችን እናመጣለን፣ ስልጠና ይሰጡንና አንዱ ጋፕስ ሚኒስትሪ ነው። እሱ ብቻ አይደለም። አሁን ለአንድ አካባቢ ብቻ እንዳይመስል ከቻግኒ ላይ የሚመጡ ከድሬዳዋ ላይ የሚመጡ አራቱን ባይዘው ወይኛ ሰሜን ለኢየሱስ፣ ደቡብ ለኢየሱስ፣ ምዕራብ ለኢየሱስ፣ ምስራቅ ለኢየሱስ የሚላል። አሁን ፓስተር ዳንኤል ማለት በጣም ለሰሜን ባለውለታል። በዚሁ አጋጣሚ እየሰሩ ያሉትን ስራ መጽሐፍ ቅዱስ በመስጠት መጽሔቶችን በመስጠት ስልጠና በመስጠት ትራንስፖርት በመስጠት ለአገልጋዮች አሁን አንዱ እየሰራን ያለ ነው። አገልጋይ ካላገለገለ ስራው ሊሄድ አይችልም። ለአገልጋዮች ቀለብ ሳይቀር ይሰጡልናል ማለት ነው። ለምሳሌ ለእግዚአብሔር ቤተክርስቲያን በክርስቶስ ሜኖናይት የሚባላል። እነዚህ አሁን መንፈሳዊ ስንቅና ትጥቅ እንለዋለን። አንዱ ቅድም እንዳልኩ መንፈስ ነፍስ ስጋ ነውና ወንጌልን በተመለከተ የተለያዩ ትራክቶችን የተለያዩ መጽሔቶችን እሱ አንድ ጉዳይ ነው። ልብስ አንድ ጉዳይ ነው። ጫማ አንድ ጉዳይ ነው። ቦርሳ አንድ ጉዳይ ነው። አሁን ቅድም ያልኩ እነዚህ ብቻ ባጭር ቃል ለምሳሌ አዲስ ኪዳን መጽሐፍ ቅዱስ እነ ፓስተር ኤልያስ እነ ፓስተር ሁለት ፈረንጆች አሉ ባይዘው ለእግዚአብሔር ቤተክርስቲያን በክርስቶስ ሜኖናይት እና አይቢቢሲ የሚባሉ ፈረንጆች እነሱ አሁን አዲስ ኪዳን ይሰጡናል ማለት ነው። አዲስ ኪዳን እንወስዳለን። መጽሐፍ ቅዱስ በድምፅ ትራክቶችን እነ ቄስ ዶክተር ሳሙኤል መጽሐፍ ቅዱስን ግሬት ኮሚሽኖች አክሽን ግሩፕ የሚባላል። አሁን እነሱ ወንጌል በቀጥታ ሄደው የሚሰሩ ሰዎች ናቸው። እና አይናለም የሚባሉ ናስር የሚባሉ ለአገልጋዮች ስልጠና ማነቃቃት ሰሜን ድረስ ዶክተር ፓስተር ሲሳይ አርጋው አንተም ታውቀዋለህ። እሱ አሁን ደቡብ ነበር ብዙ ጊዜ የሚሰራ ሰሜን ሄዶ አይቶታል። አሁን በምን ብለህ ብትለኝ አገልጋዮችን አምጥቶ ስልጠና በመስጠት በማስታጠቅ በማነቃቃት እነሱ ሄደው የሚሰሩት የመጣውን ለውጥ ልነግርህ። አሁን አንተ የጠየቀኝ ምን እየሰራችሁ ነው? ስራው ይሄን ነው የሚመስለው። ለአገልጋዮች ስልጠና ማነቃቂያ ሰሜን ለ2000 ሰዎች ለአንጾኪያ ደጉ ሳምራ የሚባል ፕሮጀክት አለ። አሁን አንዷም ብቻ ነው ማነሳል። ወደ 300 ልጆች አሉ፣ ወላጅ አልባ ልጆች ደጉ ሳምራ የሚባል የያዛቸው ናቸው። ለነሱ
ከ270 በላይ ልጆች ደብተር፣ እስክሪብቶ፣ ቦርሳ በዚህ ሳምንት የሰጠልን ወንጌላዊ ሰይፉ ይባላል። ለምሳሌ ሌላ አገልጋዮች በማሳደር መጽሐፍ ቅዱስ ውስጥ እነ መሪጌታ ሙሴ አሁን አምጥተን ኒው ኮቨናንት ፋውንዴሽን ወንጌላዊ መስፍን የሚባል አሁን ይሄ እነዚህን ሰዎች የምጠቅሰው ምንድነው? እነዚህ ሰዎች ሰሜን እንደሚሰሩ ሌላውም ሰው መስራት ይችላል። ብርሃነ ሕይወት ህፃናት ማሳደጊያ ለ50 ልጆች በዚህ ዓመት ጫማ፣ ቦርሳ፣ ልብስ፣ የትራንስፖርት የሰጠችን ወይዘሮ ገነት ትባላለች። ለሰሜን ዋን ሆፕ ኢትዮጵያ የሚባሉ አሉ። የሚገርም ወጣቶችም ላይ እንሰራለን። ከ4 ዓመት ጀምሮ እስከ 23 ዓመት ድረስ እነ ኢዮስያስ ነው የሚባሉት፣ ዋን ሆፕ ኢትዮጵያ ነው የሚባሉት ልጆች ላይ የሚሰሩ ስራል መጽሔት እነሱ ሰጥተውን ለሰሜን ለአብዛኛው ክፍል አሁን ሰጥተናል። ጌዲዮን ኢንተርናሽናል የሚባል ታደሰ የሚባላል እነሱን አዲስ ኪዳን በአጋጣሚ ነው ማባለኝ ወንድማማቾች ቤተክርስቲያን 2 ሰዎች አሉ፣ መጋቢ ዳባና መጋቢ ሙልጌታ፣ ጸሐፊ ናታን የምትባል ሰጣ። ስለዚህ እነዚህ አሁን ኤፍቢአይ አያት 301ኛ አጥቢያ የማረሚያ ቤት አገልግሎት ቅድም ይያል ምንሰራው የማረሚያ ቤት አሁን ደግሞ በአጋጣሚ ከነገ ወዲያ አንድ ቦታ እንዱ ሰሜን አካባቢ ማረሚያ ቤት አገልግሎት አለ። አንድ ኤፍቢአይ ፓስተር ቶማስ እና ፓስተር ሀብታሙ የሚባሉ 13 ጊዜ ሄደው አገልግለዋል። ማረሚያ ቤት የተለያየ ማረሚያ ቤት ማለት እነኚህ ሰዎች ናቸው። ሜርሲ ጌት ቤተክርስቲያን፣ ግሎሪ ወንጌል አገልግሎት፣ አዲስ ኪዳን የተለያዩ ትራክቶች በጣም ብዙ ኢንጂነር ሳይፋ የሚባል የጎረቤት አለ። እነኚህ ሰዎች ሁሉ አሁን ቀደም እንዳልኩ ሁለንተና ላይ የመጀመሪያው ወንጌል ነው። በነገራችን ላይ በሚዲያ ትልቅ ስራ የሚሰራ ወንጌል በትግርኛ ይሰራል፣ በአማርኛ ይሰራል፣ በኦሮምኛ ይሰራል፣ በተለያዩ ቋንቋዎች ይሰራል። ስራ ይሄን ይመስላል። እግዚአብሔር ይመስገን። ይሄ ድንቅ ነገር ነው። በዚህ አጋጣሚ የጉብዝናዬ ቤተሰቦቼ ከዚህ የወንጌል እውነት ጋር መቆም የምትፈልጉ የሰሜን ሸክም አለኝ የምትሉ እናንተ እንኳን በአካል መሄድ ዘባችሁ ማገልገል የምትፈልጉ የተለያዩ ትራክቶችን በመስጠት መጽሐፍ ቅዱሶችን በመግዛት አልባሳቶችን በማዘጋጀት እንግዲህ እኔም ይሄን የወንጌል ድርሻ ልወጣ የምትሉ ሰዎች ካላችሁ የወንጌላዊ አለምያ አሰፋን ስልክ ቁጥር ከስክሪኑ በታች አስቀምጥላችኋለሁ። በመደወል ቀጥታ እንድታገኙ በጌታ ፍቅር ደግሞ ጥሬን አቀርባለሁ። እንደው በመጨረሻም በቀጣይ ምን የሚታሰብ ነገሮች ይኖራሉ? ቀጣይ ዘመናት ላይ እንደ እግዚአብሔር መንግስት አገልጋይና ሰራተኛ በሰሜን ኢትዮጵያ ላይ ምን አይነት የወንጌል እንቅስቃሴ ይኖራል ብለህ ታስባለህ? እንዲሁም ደግሞ አያይዘም የምታነሳው ሐሳብና መልእክቶች ካሉ መቋጫ እናድርግና እንጨርስ። አለምዬ፣ እኔ ችግሮቹ በጣም ብዙዎች ናቸው። ቀደም እንዳነሳሁት ብዙ ሰው ምክንያቱም ላይ ይቸገራል። የመጀመሪያው መቼም ሰይጣን ነው። ሰይጣን ብዙ ስራዎችን ይሰራል። እንደምናውቀው አዳምና ሔዋንን ከገነት ከማስወጣት ጀምሮ አሁን ሰዎች መንግስተ ሰማይ እንዳይገቡ ነው ትግሉ። እነሱን ከገነት አስወጣ፣ አሁን ሌላ ሰው ገነት እንዳይገባ። ስለዚህ ሰዎች ወደ ገነት እንዳይገቡ ትልቁ ጥረት ሰይጣን። ስለዚህ ሰዎች የጸሎት ግሩፕ አሉ፣ አይነገርም እኮ አሁን ያደርጉታል እኮ። ግን ታሜ ብዙ ሰው ተነስቶ የትኛውም አገልጋይ በለው አዋሳ ስትለው ይቀለዋል፣ ደቡብ ስትለው ይቀለዋል፣ ሰሜን ስትለው ግን ያው ችግር። ቀደም እንግዲህ ሰሜን ማለት ሰሜን ኢትዮጵያ፣ ሰሜን አፍሪካ ሰሜን ነው ብለናል። ስለዚህ የጸሎት አገልግሎት በጣም ያስፈልጋል። የሚጸልዩ ሰዎች አሉ በትክክል። ከዚህ በኋላ ግን እኔ ምንድነው ምለው ዘመኑ የሰሜን ነው። ሰሜን በሚለው ከተግባባን እግዚአብሔር ለሰው ፊት አያደላ፣ ሰሜንም የእግዚአብሔር ሕዝብ ነው። ለዛ ሕዝብ አክብሮት አለን፣ ፍቅር አለን፣ ሸክም አለን። ስለዚህ የመጀመሪያው ነገር ጸሎት ነው። እንዴት የመከሩን ጌታ እግዚአብሔር እንዲልክ ያውቅበታል እግዚአብሔር። ሁላችንም እንደ ወንጌል ማህበርተኛ በዚህ አቅጣጫ ላይ ያሉን ሁኔታ ስለምናውቅ፣ ሰሜን አቅጣጫ ላይ ያሉን ሁኔታዎች ስለምንረዳ እንጸልይላቸው፣ በምንችለው ደግሞ አብረናቸው እንቁም ማለት እንፈልጋለሁ። ሳምንት ደግሞ ከሌላ እንግዳ ጋር ጠብቃችኋለሁ። ታምራት ሞቲ ከእናንተ ጋር ቆይታ አደረግኩኝ። ይህ ጉብዝናዬ ነው።